አመት ተባርካችሁ በረከት ይዛችሁ ሰላም ይዛችሁ ደስታ ይዛችሁ ያላሰባችሁት በረከት ይዛችሁ ምድራችሁ የምትመለሱበት ይሁንላችሁ። ነቡ ደግሞ አንድ ልጅሽ ያብዛልሽ፣ ብዙ ይሆንልሽ። ሰርጉ አይተሽ ምርቃቱ አይተሽ የጠበቅሽው ሁሉም ፍሬሽ የምታይበት ጊዜ ያድርግልሽ። እናታችን ፋፊ፣ ሁላችሁም እዚህ ውስጥ ያላችሁ፣ ሌላ የለችም፣ ይክማ የለችም፣ አለች ይክማ፣ ሁላችሁም ማለት ነው እዚህ ውስጥ ያላችሁ ሙስሊም ዘርፌ ወይ ለእኔ ለብቻዬን የማን ከጨረሽ በኋላ ለእኔ ደወርክ እና እዚህ ውስጥ ያላችሁ እህቶቼ እውነቴ ነው የምላችሁ፣ ድዋና ጸሎት ቀላል አይደለም። ፍሬው ታዩበታላችሁ። ስተኙ ስትነሱ የምታደርጉት እውነቴ ነው የምላችሁ። እኔ ብዙ ፍሬ አገኝበታለሁ። በልጆቼ ራሱ በብሩኬና በሀይሚ ብዙ ፍሬን እያየሁበት ነው። በጸሎቴ በንባ ማነባው በደስታ እያየሁት ነው። እግዚአብሔር የተመሰገነ ይሁን። እናንተም ደግሞ በደስታ የምታዩበት ጊዜ ያደርግላችሁ። ያሰባችሁት ሁሉ የምታሳኩበት ጊዜ ያደርግላችሁ። ይሄን አረፋ እውነቴ ጠለካ አምና እንዲነበርኩ የምትሉበት ጊዜ ያደርጋችሁ። ጭንቀት የምትረሱበት ያደርግላችሁ። የሰራችሁት የምትይዙበት፣ የምትባረኩበት፣ ሰላም የምታገኙበት፣ ቤተሰቦቻችሁ በጤና በደስታ በሰላም የምታገኙበት ይሁንላችሁ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ነቡዬ ደግሞ ልጅሽ አንድ ነው ብለሻል። አንድ ሳይሆን ያብዛልሽ፣ ያብዛልሽ። ለሰርጉ ያብቃሽ፣ ለምርቃቱ ያብቃሽ። ወልዶ ልታይ ልትስሚ የልጅ ልጅ ልታይ ያብቃሽ የኔ ውድ። በጣም እወድሻለሁ። ልጅሽም ደግሞ ክፉ አይንካብሽ፣ ክፉ ነገር ከክፉ ያርቅልሽ፣ ከሁሉም ነገር ፈጣሪ ይጠብቅልሽ የኔ ውድ። በጣም እወድሻለሁ፣ አከብርሻለሁ። ይክማ ደግሞ ለሰው ልትናገሪው የከበደሽ የሁሉም ነገር ያሰብሽው ሁሉም ይሳካልሽ የኔ ውድ። እዚህ ጋር በልጆቻችን ምክንያት ተገናኝተናል። በልጆቻችን ምክንያት ተሰብስበናል። ምክንያታችን ልጆቻችን ናቸው እና ይክማ ይሄ ይሆንልኛል ያልሽው ሁሉ ሆኖልሽ የምታይበት ጊዜ ያድርግልሽ። ይህን አረፋ ኧረ በጣም ተደስቻለሁ፣ ተገርሜበታለሁ፣ ተደንቄበታለሁ ወላሂ የምትይበት ጊዜ ያድርግልሽ። አላህ ያሰብሽው ሁሉም ያሳካልሽ። አላህ ሁሉንም ነገር በእጅሽ ያስገባልሽ። መልካሙ ሁሉ የምትይዥበት ያድርግልሽ። የተባረከ የተቀደሰ ፈጣሪው የሚፈራ አንቺን የሚያከብር ትዳር ይስጥሽ። መልካም ነገር ይስጥሽ። እውነቴ ነው የምልሽ፣ ትዳር ከፈጣሪ ነው፣ ከሰው አይደለም፣ ከፈጣሪ ነው። የተባረከ ማለት ቀላል አይደለም። ሁሉም ነገር የምትይዥበት ያድርግልሽ። ሀሳብሽ የምትሞልበት ያድርግልሽ። ቤተሰቦችሽ በሰላም አገኛቸው። በሰላም የወጣሽበት ሀገር በሰላም የምትመለሽበት ያድርግልሽ። ያው አላሁ አክበር አለ። አመሰግናለሁ። ሁላችሁም ወዳችኋለሁ። ብሩኬና ሀይሚ ደግሞ ወይ ነጃትን ከታች ጸሎት አድርግላት። እሺ ከታች አለሽኝና እሺ። እና ሁላችሁም ልጆቼ ደግሞ አምጪም ባላወጣችሁ ከልጆቼ በላይ የምጨነቅላችሁ እውነት ልጆቼ ባልደውል 3 ቀን 4 ቀን ባልደውል ምን ይሆናሉ ብዬ አልጨነቅም። የልጆቼ ደግሞ እጨነቃለሁ። መብርሃን ምኞታቸው ሀሳባቸው ያሰቡት ሁሉም ታሳካላቸው። ያቀዱት ሁሉም ትፈጽምላቸው። ጀመሩት በሱ ነው የጀመሩት፣ በሷ ነው የጀመሩት። ታሳካላቸው። ጠላት ትበትንላቸው። የሚረግጡት ሁሉም የተባረከ ታደርግላቸው። ያሰቡት ሁሉም ታሳካላቸው። ይሄ ነገር አደርገዋለሁ ያሉት ለሰው ያላወሩት ራሳቸው የተነጋገሩበት ሁሉ የሚሳካበት አመት ያደርግላቸው። የጠበቅነው ብዙ ነው ከነሱ። ያ የጠበቅናቸው ሽምግልናው፣ ሰርጉ፣ ክርስትና፣ ልደቱ፣ ስኬታቸው ማየት ይሁንልን። እኛም የነሱ ፍሬ ያሳየን። እውነት የነሱ ፍሬ ያሳየን። እንደምንወዳቸው እንደምንሳሳላቸው በአይናችን ሙሉ ልናያቸው እንደምንሳሳ እግዚአብሔር አምላክ በዚህ ዓለም አለ የተባለ ሁሉም ይስጣቸው። አለ የተባለ ሁሉም በእጃቸው ታስገባላቸው። የሰው እጅ ሊያዩ ሳይሆኑ የብዙዎቹ የሚያነሱ ያደርጋቸው። የወደቁ የደከሙ የተራቡ የተጠሙ የበረዳቸው ቤት አጥተው የሚንከራተቱ የብዙዎቹ የሚያነሱ ያደርጋቸው።
እግዚአብሔር ባላሰቡት በረከት ይባርካቸው፣ በልጅ ይባርካቸው፣ በሁሉም ነገር ይባርካቸው። እሙሽዬ፣ አብዬ፣ ጋሼ እግዚአብሔር አምላክ የነሱ ደስታ ያሳያቸው። እነሱም ብዙ ለፍተዋል፣ ብዙ ውጣ ውረድ አይተዋል። ጋሼም ብዙ ውጣ ውረድ፣ እሙሽዬም ብዙ ነገር አይተዋል። እነሱ አለመለያየት ብዙ ጥረዋል። በእነሱ መካከል ግን ጅማሬያቸው ሳይሆን ፍጻሜያቸው ያሳያቸው፣ ፍጻሜያቸው ያሳያቸው። እነሱ የሚከብሩበት ጊዜ ያፍጥንላቸው። በጣም ነው የምወዳችሁ የእኔ ውድ ልጆች፣ በጣም አከብራችኋለሁ፣ ወዳችኋለሁ። እናንተ የሚዲያ ድምቀት ናችሁ። ሰማይ ጨረቃ ስታይ ኮከቦቹ እንደሚደምቁ ጨረቃዋ ከኮከቦቹ ነው የምትደምቀው። እናንተም እንደዛው ድምቀት ናችሁ። ብዙ አፍርታችኋል፣ እሾኩም አፍርታችኋል፣ ጥሩም አፍርታችኋል፣ ብዙ አፍርታችኋል። ባፈራችሁትም አክል በረከት ፈሱበት የኔ ውድ ልጆች። የሰው ፍቅር ይስጣችሁ፣ የሰው መውደድ ይስጣችሁ፣ ከሰው አይን ያውጣችሁ፣ ከሰው አፍ ያውጣችሁ፣ ከሰው አፍ ያውጣችሁ። የሄዳችሁበት ሁሉም የሰው ፍቅር ያላብሳችሁ። ብሩኬና ሀይሚ በጣም ወዳችኋለሁ፣ አከብራችኋለሁ። እዚህ ጋር የሰበሰብሽን ሚሚ ያሰብሽው ይሳካልሽ፣ ያቀችው ይሳካልሽ። ብዙዎቹ በአካል የምትሰበስብ ያደርግሽ፣ ብዙዎቹ አንስተሽ የምታቆም ያደርግሽ። ከሰው ጓዳ ያውጣሽ፣ የራስሽ ያብቃሽ። አለኝ ያልሽው ሁሉ በእጅሽ ያስገባልሽ። የአንቺን ከፍታ ዝቅታ ሳይሆን ከፍታሽ ያሳየን የኔ ወድ እህቶች። በዚህ ውስጥ ያላችሁ ደግሞ አንድነት፣ ፍቅር፣ ሰላም፣ መዋደድ በአንድ ልብ እንድንራመድ እግዚአብሔር አምላክ ልባችን ያሳምረልን። ከምንም በላይ የልብን ንጹህነት ይፈልጋል ፈጣሪ። እውነቴ ነው የምላችሁ፣ ድዋ ስታደርጉ፣ ጸሎት ስታደርጉ ልባችሁን ሳትከፍቱ በአፋችሁ በመሸምገል ሳይሆን ልባችሁ ክፈቱት። ልባችሁ ንጹህ አድርጉት። ስጃጃ ስታነጥፉ አደራ ነው የምላችሁ። ልባችሁ የሰው የበደላችሁት ካለ ራሱ ሌላ ያ ሰው ባታገኙት ወረቀት ቀን ጽፋችሁ የዛ ሰው እውነቴ ነው የምላችሁ ወረቀት ይቅር ብዬ ካለው በሉት፣ ይቅር በሉ። ቂም ይዛችሁ አትራመዱ። ዛሬ እንሙት። እኔ ከዚህ ጋር እያወራኋቸው ምን እንደመሆን አላውቅም። በእናንተ ቂም ይዤ ከምራመድ በውስጤን ቆሻሻ ይዤ ከምራመድ ሁሌም ነው የምለው ለራሴ እለዋለሁ። ጥያቄ ይፈጥርብኛል። አደራህን እግዚአብሔር ሆይ ብናደድ እኔ ለጥቂት ጊዜ ነው። እውነቴ ነው የምላችሁ ለጥቂት ሰዓት እዚህ ጋር ልናደድ እችላለሁ። ለጥቂት ሰዓት ነው፣ ለጥቂት ለደቂቃ ሰዓት። ለምን በውስጤን ቆሻሻ ይዤ ብራመድ እንቅፋት ደፍቶኝ በዛው ልቀር እችላለሁ። እዚህ ጋር ከእናንተ እያወራሁ ልቀር እችላለሁ። ቆሻሻ ይዘን እንዳንራመድ፣ በሰው ቂም ይዘን እንዳንራመድ፣ በማስመሰል እንዳንራመድ፣ አፋችን እየሳቀ ውስጣችን ሾክ እንዳይሆን አደራ ነው የምላችሁ። ውስጣችሁ አንድ አድርጉት፣ ልባችሁ አንድ አድርጉት። እዚህ ጋር የእህትማሞች ፍቅር ቀላል አይደለም። የእህትማሞች ፍቅር ትልቅ ነገር ነው። እዚህ ጋር ልጆቻችን አናገኝ ከቤተሰቦቻችን አይደለም። እዚህ ጋር መሰብሰባችን ትርጉም አለው፣ ትልቅ ትርጉም አለው። እህቶች ትልቅ ትርጉም አለን። እዚህ ጋር ሲከፋን እዚህ ጋር መተን መሳቅ ትልቅ ነገር ነው። ጸሎት ስታደርጉ ድዋ ስታደርጉ በአንድ ልባችሁ ከፍታችሁት። እሺ፣ በጣም ወዳችኋለሁ፣ አከብራችኋለሁ። ያሰባችሁት ያቀዳችሁት ይሳካላችሁ። በጣም ወዳችኋለሁ። ከሰው አፍ ከሰው አይን ያውጣችሁ፣ ከሰው ጓዳ ያውጣን። ሁላችንም አገራችን ኢትዮጵያ ሰላም ያደርግልን፣ አንድነት ፍቅር ያምጣልን፣ መባረክ ይሁንልን። በዚህ በዘንድሮ ዓመት ሙስሊሙ ክርስቲያኑ በጣም ስለ ሀገራችን ስለ ስደተኛ የሚያለቅስበት ድዋ የሚያደርግበት ጊዜ ነው። እውነቴ ነው የምላችሁ። በጣም ባለፈ ባለቤቴ ሲነግረኝ ሁሌም ከዚህ በፊት እነግራቸዋለሁ። ብዙ ጊዜ ስለ ስደተኛ ነው ሰው እንትን የሚለው ድዋ ሲደረግ ጸሎት ሲደረግ በብዙ የእነሱ የአባቶች የእህቶች የእናቶች ጸሎት ድዋ ይስማልን። ምድራችን ሰላም ያደርግልን። በስደት የተጨነቁ ግራ ለተጋቡ ለታመሙ ስራ ላጡ ለሁሉም መፍትሄ የሚያገኙበት ጊዜ ያደርግላቸው። ይሄ አረፋ የደስታ ያደርግልን፣ እኛም የጤና ያደርግልን። በጣም ወዳችኋለሁ፣ አከብራችኋለሁ። ካበዛሁባችሁ ይቅርታ እላችኋለሁ። ከኔ የጎደለ ፈጣሪ ሙሉ ያድርገው። እኔ ወርቅ ወድሻለሁ። እሺ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ወርቅ ያሰብሽው ይሳካልሽ። ሁሌ እምልሻለሁ፣ ያሰብሽው ይሳካልሽ፣ ያቀድሽው ይፈጸምልሽ። የኔ ውድ ምኞትሽ፣ ሀሳብሽ ሁሉ እህትሽም ሁሉንም። እሺ የኔ ውድ እህትሽ ደግሞ በጸሎት አልረሳባትም። እሺ የኔ ውድ
እያሰብኳት ነው። አንዴ ለናኒ ከይቅርታ ጋር ለናኒ ትንሽ ምርጥ ናንዬ የኔ ውድ እህቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ታውቂያለሽ፣ በጣም ወድሻለሁ። ያሰብሽው ያቀድሽው ምኞትሽ ይፈጸምልሽ። ይሄን አመት የደስታ ይሆንልሽ፣ የሳቅ ይሆንልሽ። በእጅሽ ይሄን ነገር አደርገዋለሁ ያልሽው ሁሉ፣ በልብሽ ያሰብሽው ሁሉ፣ ለሰው ለማውራት የከበደሽ ሁሉ የምታደርጊበት ጊዜ ያደርግልሽ የኔ ውድ። በቤተሰቦችሽ በሁሉም ነገር መልካም የምትሰሚበት ደስታ የምታይበት ጊዜ ያደርግልሽ። በዚህ ውስጥ ያላችሁ ሁላችሁም ቅድስት ድንግል ማርያም ፈጣሪ እግዚአብሔር አምላክ 44ቱ ታቦት መልካም ዜና ይዞላችሁ ይምጣ። ልጆቻችንን መልካም፣ በእናንተም መልካም፣ በእኔም መልካም፣ በሁሉም መልካም ዜና የምንሰማበት ይሁንልን። ቅዱስ ገብርኤል ለቅድስት ድንግል ማርያም በድንገት መልካም ዜና ይዞላት እንደመጣ እኛንም ደግሞ አዲስ መልካም ዜና የምንሰማበት ጊዜ ያድርግልን። በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ይሁንልን። ኦክሲዬ ደግሞ በጣም ወድሻለሁ የኔ ወድ። እግዚአብሔር አምላክ ያሰብሽው ያሳካልሽ፣ ምኞትሽ ያሳካልሽ፣ በእውቀት በጥበብ ሙላሽ። ሁሌ ምልሻለሁ ያሰብሽው ሁሉ የምትይዥበት የምታገኝበት ጊዜ ያደርግልሽ። እና እንዴት አደራችሁ? ደህና አደራችሁ? ደህና ዋላችሁ? ሰላም ዋላችሁ? ሰላም እንዴት ናችሁ? ሙስሊም እህቶቼ እንኳን አደረሳችሁ። ኦክስዬ እንዴት ነሽ? እንዴት አደርሽ? አለሁላችሁ። እንዴት ናችሁ? ደህና ናችሁ? እንዴት ነሽ? ሁላችሁም ደግሞ ክርስቲያን የሆናችሁ እንኳን አደረሳችሁ። እንኳን አብሮ አደረሰን። ለአመት ያብቃን። ክርስቲያን ሆናችሁ ሁላችሁም እንኳን አደረሰን ማለት ፈልጋለሁ። እንኳን አደረሰን ውዴ። ምን ላይ ነበራችሁ? ምርቃችሁ ላይ ያቀረጥኩት እንዴ? ምን ላይ ነው? ለአረፋ እንኳን አደረሳችሁ ነው ምርቃት። ተመርቃችኋል? ተመርቀናል። እኛ እንኳን ነገ ገብርኤል ያሙት ነው። አዎ እንዴ ሰኔ ገብርኤል ያመቱ ነው እንዴ? እናንተ ምን ሆናችኋል? ያመቱ አለ እንዴ? ሐምሌ አይደለ እንዴ? ያመቱ ይባላል አይደለም ነው ነገ ነው። ገብርኤል እኮ ሐምሌ ገብርኤል ነው 19 የታህሳስና ሐምሌ ነው። አንቺ ተመጣጣኝ ያለ ነው ግንቦት ነው። አዎ እማ በእኛ ግንቦት ነው የሚከበረው። እግዚአብሔር ያክብራልን። እንትን ኩስም እንትን ይደረጋል እንደ ማህበር ማለት ነው ይከበራል። እኔ ማውቀው ታህሳስ ገብርኤል እና ሐምሌ ገብርኤል ነው ማውቀው። ዳመነሽ መጣ እንዴት ነው ብለሽ አልሄድሽም እንዴ? ወርዳታለሁ ኦሪናቱ ምን አግኝተሽ ነው ተመለስ ብለን ምን አውቄ አሁን አመነጣት ነው ማብራት አሁን ባኮን ደህና ዋል ብላ ሂጃ አሁን ወጣች። ሊጣሊጡ ነገር ይዛ ነው። ሊጣሊጡ ምን ሆና ነው? ዛቡታሊጡ ምን ታሳየት ነበር? አንቺ እኔ ምንም አላሳየችም። እኔ ክብር ላሳያት ብዬ ነው በትልቁ ያረኳት። ነው ቤቴ አይደለም እንዴ? በትልቁ መሆን አልችልም። ቤቴ እናንተ ነገ ያመቱ አይደለም። እናንተ ነገ ያመቱ አይደለም እንዴ? ግንቦት አይነግስም። አረ በእነሱ ይነግሳል፣ በእኛ ይነግሳል። እኔ ደግሞ ነገ ወንት ነው ከመቴ ማብሬ የደረስ ዝንቦትን ሳንጨርሰን እኮ ታህሳስ እና ሐምሌ ነው የሚነግሰው። አይ በእነሱ እናንተ ሀገር የሚነግስ ከሆነ እሺ፣ በእኛ ነገ ነው አሞት። አረ ችግር የለም እና